ምን አይነት ሎጂካል ኤክስፕላኔሽን እንደሚሰጥ እኔ አላውቅም። ይህንን የመሰለ እድል ሰው ሜዳው ላይ በቃ እድል እንደዚህ ልትሆን አትችልም። ተጫዋች በቀይ ወጥቶልህ ሜዳ ላይ ቶፕ ፎር ለመግባት ይህን እንደዚህ ድል የከች አለበት ቲሙ ገብቷቸዋል። ከች ኮሽ ይልባቸዋል። እኔ አላቅም። እኔ እናቴ ትሙት ደም ቀዘንን ዛሬ ደም ቀዘንን። ዝርክዜ ተባልክ ሰውዬ ማለት አንተ ቀጭላዳ መለስ ያልክ ፍጡር ነህ። ዶርጉ ደግሞ ጭላዳው ነው ካንተ መለስ ያለው ጭላዳው። አንተ ኳን ብላንተ ተግማሙብኛል እንደ ቆማጣ ሸርሜዳውላ ድሮስ ደሞዝ በልተ ዛሬ ልትጫወትልኝ ነው እንዴ? ጠምቡላ ጠም አንድ ኳስ ሚችል ማሳሰቢያ በቃ በዩናይትድ የተነሳ ማሳሰቢያ አንድ በዩናይትድ ደጋፊ ለአራት ቀን ከቤት እንዳይወጣ በቃ ለአራት ቀን ጾማለሁ ወይ ራሴን አጠፋለሁ የሆነ ነገር አደርጋለሁ እንጂ አልወጣም ከቤት። ለዩናይትድ ራሴ ሲታረግ ልግደል ራሴ ላጥፋ ምንድን ነው? 9 ተጫዋች በቀይ ካርድ ወጥቶባቸው ጭራሽ እኛ ወይኔ ዛሬ እኮ የቻምፒየንስ ሊግ ምሽታችን ይዘው እኮ እናድር ነበር። አቻ ማድረግ ወይኔ እግዚአብሔርን ተቃጠልኩ። ምን ሊያዝ ነው? እነዚህ ፈጣሪ ስራቸውን ይስጣቸው። እኔ እንቅልፍ ያልመጣ ብሏል። እግዚአብሔርን 7 ሰዓት ከምናምን ላይ እንቅልፍ ያልመጣ ብሏል። ቢያንስ ቀን እንኳን ቢጫወቱ እኮ እዛው አረው እሺ ትርፌ ሰከንድ አፍ ጠበቅን፣ ለውጥ የለም። ፈርስት አፍ ኤፍሲ ይሄ ስካመር የሆነ ማናጀርሽ ማን ነው? ስካሞሪም ፈርስት አፍ ያሰበው ነገር በ15 ደቂቃ ካልተሳካለት ምንም መለወጥ የሚችለው ነገር የለም። ምንማ ሌላ ቀይ ቢወጣባቸው አታገቡም ነበር። መደነቅ ያለባቸው ተጫዋቾች ዶርጉ ለምን ድረቅ እያሉ አላውቅም። ለምን ድረቅ ይችል ነበር እኮ ዶርጉ እና አማድ አቤት አማድ ቤተሰቡ ያጨለትን አያገባው እንኳን አይደለም ሊያድንሽ ማለት ሰንቴ ነው ኳስ ሲሰጥ የነበረ አባት እንዴት አባቱ እንደሚችል ማለት ቀይሮ ማንን ያስገባ። እሱ ደግሞ ምክንያት አለ። ችግሩ ስካመር የሆነ ሰውዬ ማለት ፕሪዲክሽን ላይ ማን ዩናይትድ ዊን ብዬ ነበር እኔ ማለት ነው። ባር ላይ ሆነ የታየኝ መስሎኝ ዊን አልኩት ኤቨርተን ሚስቱ ብዬ ማለት ነው። እኔ ነኝ ማልችለው እናንተ ናችሁ ማችሉት። ዩናይትድ ነው ማይችለው፣ ስካሞሪም ነው ማይችለው። ደግሞ እኮ አታፍሩ ማለት ዩናይትድ ደጋፊ ነው እኮ መጥቶ አትችልም ምናምን የሚለኝ አንተ ነው ማትችለው። ማን ሚስትህ ኤቨርተን ምን ያህል ሚስትህ እንደነበረ ልንገርህ። በ33 ጌም ለሁለተኛ ጊዜ ነው ኦልትራፎርድ መጥቶ ሲያሸንፍ። በታሪኩ ቀይ ወጥቶበት ኦልትራፎርድ ሲያሸንፍ የመጀመሪያ ጊዜ ነው። ያን ያህል ነው ሚስት የነበረው እኮ በሰር አሌክስ ፈርጉሰን እኮ ኤቨርተን ምን ያህል ሚስት እንደነበር ልንገርህ። ተጫዋች ይሰጣል እንደ ሩኒ አይነት ተጫዋች ማለት ሊቨርፑል እንዲያሰቃይልን ገባር። አሁን የሊቨርፑል ጠላት ያንተ ጌታ በሜዳማ ስካሞሪም አውት በል። አሁን የዋንጫ ቡድን ሌላ ጊዜ ፈርስት ሃፍ ቶፕ 4 ይገባና ሰከንድ ሃፍ ይፈጠፈጥ ነበር። ቶፕ 4 መግባት ሲያቅተው ፈርስት ሃፍ ማለት ሲገባበት ማለት አራላሽ ሰከንድ ሃፍማ ስትራቴጂ ያልቃል። 15 ደቂቃ ብቻ ነው። 15 ደቂቃ ብቻ ነው ስትራቴጂ ያለቀ ማለት ስካመር ነው። በሜዳና በደጋፊሽ ፊት 13ኛ ደቂቃ ላይ ተጫዋች በቀይ ወጥቶልሽ እርስ በርስ ሲቪል ዋር ጀምረው ኤቨርተኖች በራሳቸው ተጫዋች ወጣልሽ አይደለም። ይሄንን ጨዋታ አሸንፎ መውጣት አቃለሽ። አንሽ ቅሌታም ትርፍዬ አሰደምሽ ደጋ ደግሞ ቶፕ 4 መተሽ ልገቢ አማረሽ። 3 ጎል አስቆጠረሽ። ቶፕ 4 መተሽ ልገቢ አምሮሽ ነበር። አምሮሽ እዛው ርቀትሽ ተጠብቂ አስተረኛሽ ወደ ቶፕ 4 አካ እንዳላይ አረ የምን ተናደሩ ነው? ገና በሌላ ቪዲዮ መጣለሁ እኮ። ይሄ እኮ ገና እሺ ኮምፕሊት ካደረሰለት ጨቋራ ነው ማለት አለቀ።
አንተ የኔን ቡድን ለመተቸት አቅምህን ታሳያለህ። ተለጣፊ ኤፍሲ ብቅ ጥልቅ ኤፍሲ ይመለስልሃል። ጠብቀኝ። ብዙ ጊዜ ቀድሜ ቪዲዮ ሰርቼ አልሳካ ብሎኛል የተወሰነ ጊዜ። ዛሬ ግን በጣም እርግጠኛ ነበርኩኝ። ቪዲዮን ሰራው ተኛው ምን አሁን ድንገት ለሽንት ስነሳ እንደበዛው አልቋል እና ኤቨርተን የሚያገባ መስሎኝ ሰከንድ ሃፍ ላይ ከገባ በኋላ ሌላ ቪዲዮ ሰራለው ብዬ ነበረ። እሱ ባለመሆኑ ይቅርታ ልጠይቃችሁ ነው አሁን ይሄን ቪዲዮ የምሰራው። ቀድሜ ማውራት አልነበረብኝም። ኤቨርተን ብዙ ያገባል ብዬ አስቤ ነበረ፣ እሱ አልሆነም። ይቅርታ። ከዚህ በኋላ ቪዲዮ ቀድሜ አልሰራም፣ ተጸጽቻለሁ። ሁላችሁም እዚህ ቪዲዮ ላይ አቢጌልን ጥሩት። ዛሬ አምናዎቹ ሻምፒዮኖች ሜዳውን ፔንሲዮን አደረጋችሁት። አንተ የፔንሲዮኑ ዘበኛ ነህ። ስለምን ብቻዬን ጥቁር ሳምንት አሳልፋለሁ? እንደ ኃይለኛ ተከታታይ 2 ነው 3 ጨዋታ ምናምን አሸንፋችሁ ፕላኔትን በእጃችሁ ያዛችሁ መሰላችሁ? በጎዶሎ ማለት ነው። 3 ነጥብ ከጉሮሮ እንደዚህ አንቆ ከወሰደ ቲም አይችልም ማለት ነው። አይችልም። እንደዚህ ተያይዘን ጨጓራችን እየጨሰ 7ኛና 8ኛ እንጨርሳለን። አሹ እሰይ ደግ። ስለምን እኔ ሳምንቴ ብቻዬን ይበላሽብኛል? ልቤ በኤቨርተን ሐሴት ታደርጋለች። ለዚህ ነው ሰኞን የጠበቅነው። ኧረ በመድኃኒዓለም ምን አይነት የሚያቃጥል ጨዋታ! በኢየሱስ ስም ራሴን አመመኝ። ማርያምን እዚሁ እንዴት ነው የሚያቃጥለው? ኧረ በጌታስ ምን አይነት አጮት የጮቱ ዛሬ! ኧረ ወይኔ ስንጠብቅ በቃ ሹች ቢስሚላህ አይደለም የሚባለው ዛሬ አውዝ ቢላህ ወይም ኢና ኢላሂ ወኢና ኢለይሂ ራጂዑን ነው የሚባለው። ኤቨርተን በቀይ ወጥቶበት ኦልድ ትራፎርድ ላይ ማንቸስተርን 1-0 አሸነፈ። ሰበብ ምንም አያስፈልግም፣ ስላልቻለ ተሸነፈ። ኤቨርተን እንደዛ አይነት ጨዋታ ያስፈልገው ነበር፣ ያውም በቀይ ወጥቶበት ስለነበር 3 ነጥቧን ይዞ ለመውጣት የሚያስፈልገውን ጨዋታ ተጫውቶ 3 ነጥቡን ይዞ ወጣ። ፒክፎርድ የሚገርም ነው። ዛሬ የጨዋታው ኮከብ እሱ ነው ብዬ ነው የማስበው። ዩናይትድ በቃ አልቻለም ዛሬ። ብዙ ጠብቃችሁ የነበራችሁ ተሰበራላችሁ። እኔ ክለቤን ስለማውቀው ካሸነፈ እሰየው፣ ደግሞ ሲሸነፍ እንዴት ተሸነፈ የሚለውን ነው ማየት እንፈልገው። እውነት አሁን ተናድጃለሁ እኮ ግን አልሰበርም። ምክንያቱም ይሄ ብዙ አልጠብቅበትም ይሄን ክለብ። አሁን እርግጠኛ ነኝ ብዙዎቻችሁ ሰርታችሁ ታሰልታ ሂሳቡ ምናምን እኔ ደረጃው ምናምን አይደለም ሂደቱን ነው የማየው። ከዛሬ ነገ ምሽሻሻ እኔ ያን ነው የማየው። እንደውም በዝበት እየተሰራ ባለ ቡድን ውስጥ ደግሞ 1-2 ተቀንሶ በዛ ላይ በእናንዶርጉ ተቀይሮ የሚገባው ያለውም እኮ ያው ነው። አሁን ዲርክዚ ለምን አልገባም እንላለን፣ ሲገባም ያው ነው። እንትና ቢገባ የምንቀያየረው ነገር የለም። ግን በሂደት ብዙ ውሮች ምናምን የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ለማንኛውም ደጋፊ ለማንቸስተር ዩናይትድ ደጋፊ በተለይ በጣም ያናዳል። እስቲ እናንተ በጨዋታው ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በስመ አብ የዛሬው ያቃጥላል አይገልጾም። እግዚአብሔርን ይሄ ቲምማ የሆነ አይነት ውጣም ቲም አለበት እንጂ እኔ እግዚአብሔርን ግራ ነው የገባ። አንተ እንዴት በአንድ ጊዜ ከአሰልጣኝ እስከ ሙሉ ተጫዋች ሺት ይሆናል? በቃ አቬሬጅ ምን ሆኖ ነው? በገብርኤል ምን ሆኖ ነው? ሴላመንስ አቋቋሙ ፍጹም ልክ አይደለም። ፔናልቲ አይደለ? ቀድመ እንዴት ትነቅላለህ? ቀድመ እንዴት ትገምታለህ? ልክ አይደለም አቋቋሙ። ዴሊክት ይሻላል። ሌኒዮሮ በጣም በቃ ሲዘገይ ነበር። ብዙ ፓሶችን ብዙ ስሩ ቦሎችን ማድረግ ይችል ነበር። ሉክሾ ምንም አይልም። ዶርጉ በጣም በቃ እኔ ከሰው ልጅ የሆነ 3 ሰከንድ ምናምን ይዘገያል። እኔ ዶርጉን ጫን ማለት አልፈልግም፣ ግን በጣም ነው የሚያናደው ዛሬ። አማድ ያሎ ብራያን ምቤሞ ውሳኔዎቻቸው የነሱ አልነበሩም። ውሳኔዎቻቸው ጋርናቾና ራሽፎርድን በቃ ውጣው ነው የሚመስለው ማለት ነው። ካዝሜሮ ምንም አይልም። ዘርክዚ ልክ አልነበረም ፓሶቹ ምናምን። ብሩኖ ፈርናንዴዝ ይወላችሁ እኔ ጋይስ በቃ ብሩኖ ፈርናንዴዝ እኔ ከኔ በላይ ብሩኖን የሚወደው የለም። ግን በዚህ ሰዓት 8 ቁጥር ቦታ ለዩናይትድ አይደለም ለኤቨርተን አይመጣንም። እግዚአብሔርን ምኑን እኔ ብሩኖ ፈርናንዴዝ አይናክ የሆነው ለምንድን ነው? ምንድነው ጥቅሙ? ይከላከላል፣ ፓስ ያደርጋል፣ ቻንስ ክሬት ምንም ቻንስ ክሬት እንኳን ቢያደርግ ማለት ነው የሚያበላሽው ኳስ ብዛቱ። ዛሬ አሁን እሱ መቀማት አቅቶት በገባ ቆይ ዞሮ ማን እንደሚወቅስ ራሱ አላውቅም። እግዚአብሔርን ምንም እየጠቀመን አይደለም። ለምን እኔ ቤንች እንደማይሆን አይገባኝም። ሩበን አሞሪም በጣም ፕሪዲክተብል ነበር። ችግር የለም በቃ ታክቲክ እኮ ሊባልን ፕላን ቢ እንዴት አይኖርም?
በቃ ረጃጅም ኳስ እንዳይጫወት ሴስኮ የለም። ስለዚህ ኤቨርተንም ወደኋላ በሎ ብሎክ ተጠቅጥቆ ሲከላከል ከባድ ስለሆነ ከኋላ መስርተን ኤቨርተን ፕረስ እንዲያደርግ ጋብዘን ከኋላ የሚለቁትን ስፔስ በብሩያን ምቤሞ እና በአማድ በፈጣን ተጫዋቾች ለማጥቃት ነበር የመከረው። ኦብቪየስሊ በቃ ከኋላ መጫወት እንደማይችል ስላወቁ ኤቨርተኖች ተጫወቱ። በቀይ እንኳን ወጥቶባቸው ማለት ነው። ታክቲካቸውን አልቀየሩም። በነገራችን ላይ እስከ 60 ምናምን ደቂቃ ምንም ሳይፈሩ ምንም ሳይደናገሩ በሚድ ብሎክ እና በሃይ ፕሬሲንግ ነው ሲጫወቱ የነበረው ማለት ነው። እንዴት ፕላን ቢ አይኖርም? በቀይ ወጥቶል እንዴት በቃ በቀይ እንደወጣልህ እኮ ወዲያው በዛው ኢንቴንሲቲውን ጨምረ ጎል አግብተህ ለማሸነፍ ነው የምትሞክረው። ኦልትራፎርድ አይመስልም። የማሸነፍ ፍላጎት የላቸውም። ሰከንድ አፍ በቃ አላስፈላጊ ክሮሶች። ለማን ነው ክሮስ የሚደረገው? አንድ የሚገጭ ተጫዋች በሌለበት ጊዜ አይገጭ። እነ ማጓይር የሉ፣ እነ ሴስኮ የሉ። አንድ ተጫዋች ሲወጣ ጨዋታ ጨዋታ የሚገለብጥ የለ ወደ ግራ ወደ ቀኝ። በደንብ ሜዳውን ለጥጠ አስፍተ ዋን ቱ ዋን እየተጫወት ስፔስ ሲፈጠር ስፔሱን ታጠቃለህ እንጂ አነሰሰሪ ክሮስ ብዛቱ ስለ ሁሉም ነገር ነው ዛሬ ደስ የማይለው። ሁሉም ከነ አሰልጣኝ ከነ ተጫዋች ምንም ደስ አይልም። እኔ ፒክፎርድ ግን የዘር ከዚህ እንኳን ምን አይነት ሴቭ ነው። ለማንኛውም በጣም ነው የሚያቃጥለው ማለት ነው። በጣም አረ ተቃጠልኩ በመድኃኒዓለም ስም። እኛ ነን እነሱ ናቸው ተጫዋቹ ጠበ አረ በመብራን እንደ ቡድን መጫወት ነው ያለብን። እንደ ግል ነው 2 ሳምንት የጠበቁት ይሄንን ቡድን ለማየት ነው። ማንቸስተር ዩናይትድ ዶርጉ አንተ ውሻ ተው። እግዚኦ ምን አይነት ውርደት ነው? አንተ ወራድ የማንቸስተር ደጋፊ ናውጣ። አረ ውርደት በ10 ተጫዋች ገና 9 ደቂቃ ባልሞላ ጊዜ ወጥቶ ወይኔ ውርደት። ይሄም ክለብ አሁን ፕሪሚየር ሊግ ውስጥ ይጮታል። ይሄም ክለብ አረ መውረድ አለበት። ሌስተር መምጣት አለበት። ነገር አሁኑን ወርዶ ሌስተር መምጣት አለበት። ምን አይነት ወራዳ ቲም ነው? በመድኃኒዓለም ስም አንተም ታወራለውን ከኔ ጋር አንተም የማንቸስተር ደጋፊ እግዚኦ። አረ ምን አይነት ወራዳ ቲም ነው? ወይኔ በ10 ተጫዋች 90 ደቂቃ ሙሉ ይችላል። ኤቨርተን ይችላል። ዴቪድ ሞይስ ይችላል። አረ እንዴት ነው ማትችሉት? በስማ እስቲ ይሄን ቪዲዮ ማለት ነው ለዩናይትድ ደጋፊ ጀለሶቻችሁ ላኩላችሁ። አተ ለምንድን ነው ከይሄን ቲም መደግፍ ማታቆሙ? የምሬን ነው እንዴ ሼም ይዞ ነው። በቃ ያስጠጣም እኮ ዝም ብለ ሳንደርላንድ ምናምን ብትደግፍ እኮ ይሻላል። ምንድነው በሜዳችሁ በቀይ ወጥቶበት ኤቨርተን ፈርስት ሃፍ ገብቶባችሁ ማለት ነው ሰከንድ ሃፍ 45 ደቂቃ ሙሉ አላችሁ። ውጤቱን መገልበጥ ትችላላችሁ። እኔ የምር የምታሸንፉ መስሎኝም እንዴት የማትችሉ ናችሁ? በስማ አረበስ ኤቨርተኖች በጣም ነው የሚችሉ። ምን አይነት ዲፌንስ ነው ያሳዩን? አተ የአየር ኳስ የምድር በአየር በምንም ነገር አያልፋቸውን ኳስ። ፒክፎርድ ምን አይነት በረኛ በጣም ነው የሚችለው ማለት። ጆይስ ቤሪሆል በጣም የሚያምር ጎል ነው ያገባባችሁ ፈርስት ሃፍ ላይ። በጣም ነው የማትችሉት። ምን ሆናችሁ ነው እንደዚህ? አማድ እዚህ ለማጠፍ ይሞክራል። በፍጹም ያልቻላችኋችሁ በፍጹም። ኤቨርተኖች ሲከላከሉ በጣም ነው የሚችሉት። የምሬን ነው። ይሄን ቲም መደገፍ አቁምና ሰንደርላንድ ምናምን ጀምር። በቃ አያስባንንም። የምሬን ነው። ሰንደርላንድ ምናምን ሼም ይዞ ነው እንጂ የአርሰናልን መሆን ፈልጋላ ስለ በቃ አያስጠጣም እኮ ዝም ብለህ መሆን ትችላለህ እኮ። አንተ ይሄን ቲም መደገፍ አቁም። አይ ኩናና ሼሽኮ ምናምን ተጫዋች ተጎድቶባቸው ነው የተሸነፉት። ወይ አምስት ጌም ማሸነፍ በዚህ አይነት ያ ጸጉሬን አልቆረጠም ምናምን ያለው ልጅ ጸጉሩ ነው አፍኖ የሚገለው ወይ ቃሉን ያፈርሳል። እኔ ግን አላልኩም። ቅዳሜና እሑድ እንደው ስጨፍር እኔ ላበሽቅ እኮ አልፈልግም፣ ግን ቅዳሜና እሑድ ስጨፍር ገና ለገና ቲም አልተጫወተምና ከዛ በኋላ እኮ ቪዲዮ ሰራው ቲማችሁ አልተጫወተምና የዩናይትድ ደጋፊዎች ሁሉም ላይ ልታሾፉ ነው እንዴ ያልኩኝ። ለምን ተጫወተ ማለት ተሸነፈ ምን እሺ ነው? ኧረ በስመ አብ ቀይ ወጥቶላችሁ 13ኛ ደቂቃ ላይ ማለት ነው በሜዳችሁ ኤቨርተንን ማሸነፍ ካቃታችሁ ዳትስ ቢግ ሼም። በስመ አብ ኧረ እኔ እግዚአብሔር ዩናይትድ ላይ መቋጠር እኮ አያስደስተኝም። እኔ ዩናይትድ ሲጮቱላ እግዚአብሔር እንዲያሸንፍ ነው ደስ የሚለኝ። እኔ ለምን እንደሆነ አላውቅም፣ ጎረቤታችን ስለሆኑ አላውቅም። እኔ ዩናይትድ ላይ ቋጥሬ በፍጹም አላውቅም በቃ ጭራሽ። ለዛ ነው ደግሞ መሰለኝ ሁሌ አልፈለትም። ኧረ በስመ አብ ቢያንስ አቻ ብታረጉ 5 አንቢትን ራናችሁን ማስቀጠል ትችሉ ነበር። አንቢትን ነበራችሁ ለ5 ጌም ነው ምናምን
ለማንኛውም ቴሌግራሚን ተቀላቀሉ። ነገ የቻምፒዮንስ ሊግ ያበደ ትኬት አለ። ናሁን ፕሬዲክሽንስ ብላችሁ ተቀላቀሉ። ፒስ። ፕሪሚየር ሊጉ አሁን አይደል እንደ ተመለሰው? ፕሪሚየር ሊጉ አሁን አይደል እንደ ተመለሰው? ኧረ በስመ አብ! ኧረ አንዴ ለኤቨርተን ምን አይነት ጨዋታ ነው ኤቨርተን ያሳዩን? ፈርስት ሃፍ በቀይ ወጥቶባቸው በሜዳቸው አንድ ጎል እንኳን ሳያገቡ ተሸንፈው ወጡ። ወራዳ ክለብ ማለት ይኸው ዩናይትድ እኮ። ኧረ በስመ አብ ይችላሉ ኤቨርተኖች። ምን አይነት ጎል ነበር ይሄ ተጫዋች ዱስ ፐሪሃል ያገባው። ኧረ በስመ አብ። እኔ ተጫዋች ሌስተር እያለ ራሱ እጅግ በጣም አድናቂው ነበር። ከምር ቼልሲ መጥቶ ቤንች ላይ ሲቀመጥ እጅግ በጣም አልወደድኩትም ነበር። በውሰት አይ ቲንክ በውሰት ጎል ይመስለኛል ወደ ኤቨርተን የተዘዋወረው። ምን አይነት ጎል ያስቆጠረው! በስመ አብ እቺ ማትችል ወራዳ ያ ቡልሺት የሆነ ተጫዋች። እኔ ቡልሺት ነው የምለው። ጋናጉዌ እንደዛ ከራሱ ተጫዋች ጋር ይጣላል። ምን አይነት ቀሽም የሆነ ተጫዋች ነው! ኢየሱስ አይወራም። ከመረ ለማውራት ራሱ ዘግ የሆነ ነገር ግን ይችላሉ ኤቨርተኖች። አረ ፒክፎርድ ምን አይነት ግብ ጠባቂ ነው! ሁለቱን ኳስ ያንን ቴስታዎች የዚርኪዚን የመለሰበት መንገድ። አረ የግብ ጠባቂ ግን ይችላል። አረ በስመ አብ ቃላት የለኝም። ከምሬ ነው የምላችሁ። አረ በስመ አብ። አረ ጭቅሌታም ክለብ በኦልድ ትራፎርድ ተዋረደች ዛሬ። በመልሶ ማጥቃት ራሱ እጅግ በጣም ነበር ደስ የሚሉት ኤቨርተኖች። ሰከንድ አፉ ላይ የሚገርም መከላከል ብቃትን አሳይተው ሻሽዬን ትርፍዬን ሰጠት እዛ ኦልድ ትራፎርድ ላይ አድርገው ወጡልኝ እላችኋለሁ። ማን ተሰቃይቶ ማን ይቀራል? ይሄ ነው ሜዳሽ ላይ ልብልብ። ይመቸው ኤቨርተን ይችላል። እንሰማለን አንፈርድም። የሆነ ሳምንት ኧረ ወይኔ ሲጀመር ሰኞ ቀን ኢሉሚናቲ ነው። ሰኞ ቀን ዱካካ የሆነ ቀን እኮ ነው ሰኞ። ኧረ ለጠላት የማትመኘው ቀን ቢኖር ሰኞ። ሲጀመር ሿሿን የሰሩን በ13ኛው ደቂቃ ላይ የሆነ ጥቁር ሰው እየወጣ ያው ድግምት ነው የተሰራብን። እኛ ነቄ ብለናል። እኛም ያራዳ ልጆች ነን። በጊዜ ተሸነፈ። ኧረ ሄድን እኮ አበድን እኮ ጋይስ። እኔም በክለቤ ለማፈር በቃው። አይገርም? በክለቤ እኔም ለማፈር በቃው። ከዚህ በላይ ምን አለ? በቃ ይሄን አይቼ ነበር መሞት የምፈልገው ታውቃለህ። በክለቤ አፍሮ መሞት ነበር የምፈልገው። ከዚህ በላይ ምን አለ? ምን ያላሳያችሁኝ ነገር አለ? ከዚህ በላይ ውርደት ምን አለ? እኔም እንደሌላው ለመዋረድ በቃው። ከዚህ በላይ ውርደት ምን አይነት ውርደት አለ? ማን አረ በጣም ቴንኪዩ ትችላላችሁ እናንተ በጣም ነው የምትችሉት። በስማ ይሄን የመሰለ ክብር ከየት አገኘው ነበር? አስከበራችሁ። ፈጣሪ ያክብራችሁ። አስከበራችሁ። ቢያንስማ ሳልሰድባችሁ አልተኛም ማለት ነው። እያንዳንዱ ማለት ነው። ዶርጉ ጭራሽ የሰው ነገር የለም። እንኳን እግር ኳስ ተጫዋች ሰው ነህ ለማለት ራሱ በጣም ይቸግረኛል። የመጨረሻ አደገኛ ባሪያ ማለት ነው። ቦዘኔ ሆንክ ሰው ማለት ነው። ጭራሽ ሜዳ ውስጥ ገብተህ ስራ ማሰራ አደገኛ ቦዘኔ። ዮሮ እንደዚህ ተበላሽተ ነው። በጣም ደባሪ ባህሪ። መስጠት ያለብህን ኳስ አሰጥ። በጣም ብዙ ኳሶች ስትሸነፍ ነበር። አንደዳና ደባሪ ነበርክ። ዜርኪዚ ያችን አንድ ሁለት ኳሶች የአየር ላይ ኳሶች ሞከርክ እንጂ ለሳክስ እንዴት ነው ራስክ የማታሳዩ? ይሄ ቦታ ይገባኛል ብለህ ለቦታው እንዴት ነው የማትታገሉ? እንደዚህ ቀሽም ተጫዋች ነህ እንዴ? ቀሽም